አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወበምሕረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ከሁላችን ከጥምቀት ልጆች ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ነው። ክብር ይግባውና መድኃኔ ዓለምን የምትወዱት የተወደዳችሁ የቤተ ክርስቲያን ልጆች ወንድሞቼ ሆይ ነግራችሁ ዘንድ ኑ። ስሙኝ። ከሁሉ አስቀድመን በሐሳባችንም ሁሉ በኃይላችንም ጌታችንና ፈጣሪያችን እንውደደው። ልበ አምላክ የተባለ ዳዊት ዋሊያ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነፍሴ ወደ እግዚአብሔር ትናፍቃለች፣ አቤቱ በኃይሌ ሁሉ ወድሃለሁ እንዳለ እንመንበትም። ዳዊት በሰው ከመታመን በእግዚአብሔር መታመን ይሻላል፣ በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል፣ ኃይሌም ሐሳቤም እግዚአብሔር ነውና እንዳለ 318ቱ ሊቃውንትም ዓለምን ሁሉ በያዘ በአንድ አምላክ በእግዚአብሔር አብ እናምናለን፣ በአንድ ጌታ በኢየሱስ ክርስቶስ እናምናለን፣ በመንፈስ ቅዱስም እናምናለን፣ በአንዲት ጥምቀትም እናምናለን፣ ቤተ ክርስቲያንንም እናምናለን፣ ኃጢአትን ለማስተሰሬ በአንዲት ጥምቀት እናምናለን እንዳሉ በዚሁ በአምስት እምነትም እናምናለን፣ በአምስት ስግደትም እንሰግዳለን። ዳዊት ሰማዮች ያንተ ናቸው፣ ይህችም ምድር ያንተ ናት፣ ዓለምን በሙሉ አንተ ፈጠርህ እንዳለ ከእርሱ በቀር ሌላ አምላክ አናመልክም። ሁለቱን ስግደታትም ለከበረ መስቀሉና ለእናቱ ለድንግል ማርያም እንሰግዳለን፣ በክብር በኩል ሆነዋልና። ለዚህም ለሁለቱ ፍጥረታቶች የፈጣሪ ምስጋና ይገባቸዋል እንዳሉ ሐዋርያት የአሕዛብ አምላኮቻቸው የሰው እጅ ሥራ የወርቅና የብር ናቸውና አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮም አላቸው አይሰሙም፣ አፍንጫም አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግርም አላቸው አይሄዱም፣ በውስጡም እስትንፋስ የለም። የሰሯቸው ሁሉ እንደነርሱ ይሁኑ። ክብርና ምስጋና ይግባውና አምላካችን መድኃኔ ዓለም ግን የማዳን አምላክ ይቅርታውና ቸርነቱ ከእኛ ከሁላችን ጋር ይሁን። ሀገራችን ኢትዮጵያን የሚጠብቃት ለዘላለሙ አሜን።